አንተ መተህ እንደዚህ ትለኛለህ? ይሄው እኔ ላይ እየፎከሩ ነው። ለሐና ስለተናገርኩ ሊያግቱኝ ነው። አገር መቀየሪያ ቢዝነስ ከሌለም ግልጹን መውጣት ነው። አበሻ ሩህራይ እና እኔ ሳወራ እንደራሴ ነው ግልጽ ምነግር። እሺ መሐመድ ሹርቢ፣ ሁለተኛው ጥያቄ አሁን አንተ እንዳንድ ድንበር እንዳለ ሰው ኃላፊነትን ተወጥተሃል። እንዳንድ ለሀገርህ ልጆች መስዋዕቱን ኦሬዲ ማለት ነው እየሰማን ስለሆነ እነሱ አሁን ያየውን ልጅ ማስረጃ ቤቱን አካባቢውን ብቻና ብቻ ነው የምፈልገው ሂጅ ያስወጣለሁ ብለህ አንተ ቃልህን ሰጥተሃል። ሰው ማስረጃ ማምጣት ደግሞ የነሱ ፈንታ ነው አለ። ያጎቴ ልጅ አይቷል፣ በር ላይ ቁጭ ብላ ዛሬ ራሱ አይቷታል ብሏል አይደለም? እንድሪስ አሩ ልጁን እንዲሰጠኝ ተደራድረናል። ሚስቴና ልጄን ሰጥቻለሁ። ያጎቱ ልጅ ደግሞ ረዳ አለ። ረዳ ደግሞ የኔ ልጅና የኔ ሚስት አለች እና ደም ገርፋ ጋር ገባሽ? ሰውየውም ደግሞ ከዚህ ሂዶ እዛ ነው ያለው። ልጄን እኔ ላስረክባችሁ ሚስቴና ልጄን ስል ቄሮባቴ ከጅዳ እኔን የሚያነሳኝ አርግ ደውዬ እመጣለሁ፣ በራሴ ሞተር እመጣለሁ አለ። የለም በስልክ ተስማማን። እዚህ ላይ ስንመጣ ሸመጠጠ። ለምን መንግስት መኪና ላይ ወጥቶ ጠቅም ላይ ታውቂያለሽ? የመን መንግስት ግንባርሽን ነው የሚልሽ። የሴት በደል የሚቀበሉ አይደሉም እነሱ። ሰዎቹ የሚሰሩት በመንግስት እጅ ነው። ተክላይ የሚሰራው በመንግስት እጅ ነው። 400,000 500,000 ብድር፣ ያ ብር እነሱ ብሩን ይዘው እንዳይጠፉ የሁሉም ደላላ እዛ ተያዥ አለው። እንደ እስር ቤት ቀጣብር የሚባል አለ። አየር ካልሆነ የሚገባው አጥሩ 4 ኪሎ የሚመስል ማለት ነው። እዛ ሁሉም አንዳንድ መንዱብ አለ። መንዱብ ማለት ምን እንደሆነ ታውቃላችሁ? ገባሽ? ስራው ራሱ በሱ ስም የመጣ እዛው ይቆማል። ስራ አይወጣም። ናቅረብ ልጁ አልፎ እዛ ሳውቆ በመንግስት ፈርሞ በኦሮሞ በ11 ክፍለ ሀገር ሽማግሌ ተመደቡ አሉ። በትግሬው ወደ ትግሬው ብትጠጋ ብሔርተኝነት ይመጣል። ወደ አማራው ከሄድኩ ሌላ ነገር አለ። እዚሁ መንግስት ቁጥጥር ስር ሆኖ መረጃ ያምጡ፣ ቁረጡኝ፣ ፍለጡኝ ብሏል። ስለሱ ማውራት አልፈልግም። በረሃን የሚያውቀው ስለ በረሃ ያውቃል። እኔ አሁን የምፈልገው አሉ የሚሉት ሰዎች ካለች እነሱ ማድረግ ካልቻሉ አንድ ሰው ይስጠኝ፣ እኔ አመጣዋለሁ። ያ ልጅ ከተጎዳ እኔ የምሰጠው ሰው ለውጥ የምሰጠው ሰው ይገደላል። እሱ ከሞተ እኔ የምሰጠው ሰው ይሞት። በቃ የተጠለነውና ጋላ ምናምን አጋች እንትን ነው የሱን ስትራጅ። ስንት ሰው ላይ በውስጥ እየጻፉ ነው። ስንት ሊከርዶች አሉ። ስለ ሹሩቤ በደንብ አምጡ። ይሄ ሰው ከፊታችን ቁሟል። ይሄ ሰው ከኛ ተቃራኒ ሆኗል። ሜዲያው ሁሉ ጀግና ጀግናት እያሉ ነው። እሱን በምን ምትመልስ እንስተው? እኔ ምትመልስ የሚፈልግ መግባት ነው። እኔ የምኖረው ተደብቄ አይደለም፣ በቪዲዮ እየወጣው ይሄ ሰፈር አይደለም። ይሄ የኦሮሞ መንገድ ነው። ይሄኛው ደግሞ የራዮች መንገድ ነው። እቺ ጉባ ወገቧን ነው የሚሄዱ። የትግራይ ልጆች ደግሞ በዛችኛው ነው የሚሄዱ። እዚህ ጋር ትግሬው በመርከዝ ቢመታ ኦሮሞው ነው የሚያነሳው። ኦሮሞው ቢመታ ትግሬ ነው የሚያነሳው። አማራው ቢመታም እንደዛ ነው። አዘብዛቢ ሁላና የግል ችግራቸውንና ስራ የተበላሸባቸውና የደላላ ጀሌና ስራቸው የጠፋበት ያብለክልኩ። ከፈለጋችሁ ዝግጁ ነን እኛ። የምትፈልጉትን ስም ስጡን። ይሄው እንደናንተ አይደለም እያወረድን ሙሳፍር የምናበላን። ይሄ የእናት ኪስ አይደለም። ፎዳራው ስራ የለም። ማማሹሩቤ ነጫቲ ደሳቦ ከመናጋ ጅርታ ገለቶ ነው ቢቢ ከኛ ነው ጅራዱ ሆኖ ከፈለጋችሁ ይኸው እዛ የተቆለለው ሰማይ አክበር ነው። ናጋ ምድር አዘብዛቢ ጥያቄ ካላችሁ ጠይቁት። ሌላ ማለት አልተመለሰልንም የምትሉ ሰዎች ጠይቁት። አይ ጀማል አሁን መሐመድ ሹሩቤ የሚቃወሙ የአማራ ተወላጆች በሙሉ የሰይድ ገዳፊ ያሉ ያኔ መምጣት አለባቸው። ለምን ከተባለ ጥፋቱ ያለው እኛ ልጆች ጋር ነው። አለች ካሉ ነው ያምጡና ያስወጣለው እያለ በአደባባይ እየተናገረ 53 ግሩፕ በዋትስአፕ ታስሯል። የልጅቷ ነገር ዛሬ ነገ ወይ ከነገ ወዲያ ይወጣል ማለት ነው። ዝም ካለ ዲኤንኤ ምርመራው ከመጣና ከተረጋገጠ ሰውየው ሟች ነው።
ሰውየው ያለበት ቦታ እንደሚያወሩት ዋሻ ውስጥ ሰውየው እንዲህ ነው፣ ወታደር አለው፣ ምን ወፍ የለም ውስጣው። ሁሉም ስራ ያለው ሰው መሳሪያ ገዝቶ ያስቀምጣል። የራሱን ስራ ደህንነት፣ ሌባና ዘራፊ እንዳይ ችግር ካለ አው የሱ ሰራተኞች እሱ ራሱ ሌላ ሰው ቢቀማው እኮ እገዙኝ ይላል፣ አብራችሁ አፋልጉኝ ይላል። እኔ አበሻ ምኑን እንደሚያማው አላውቅም። ጭንቅላቱን ሲያመው ፋናዬን እሹኝ ይላል። የአበሻ ዶክተር ራሱ ጭንቅላትሽን ካመመሽ ጉልበትሽን ነው የሚያክምሽ፣ ጉልበትሽን ካመመሽ ጭንቅላትሽን ነው የሚያክምሽ። በሽተኛ ነን። የሆነ ችግር አለ። የሰው ልጅ በቦታው ስትራቴጂ ነው መሄድ አለበት። በቦታው ስትራቴጂ ሄደን ይቺ ልጅ ካለችና እውነት እነሱ እጅ ካለች ሁሉም በእንጀራው ይፈረድበታል። ማዘብዘቡ አይደለም። ኃይል እንፈልጋለን የሚለው ሰው እስኪ እኔ ጋር ይምጣ። የአይን እማኝ ካለው ኃይል አያስፈልግም። እኔ አሁን አስነሳታለሁ። 3 ሰዓት ውስጥ ካላስነሳዋት እኔ የድቃላ ልጅ ነኝ። ግን ወፍ የለም ውሸት። እሲ መጥቶ እዛ ሆኖ አይናገር። ቀጣብር ይመለስ። ሩካ ቦታ የመንግስት ካምፕ ነው። እዛ መናገር የሚችል የለም። በእዛ እኔ ጠቅም አቆማለሁ። 10 ጠቅም አብሮ ሂዶ ይቀስር ጣቱን ፊቱን አስሮ ከፈራ አባያ ይልበስ እንደ ሴቶቹ። ምን አባቱ አረግለታለሁ ወይ ጋራት ቢናል ከፈራ እንደ ሴት አባያ ለብሶ ንቃብ ለብሶ በመንግስት መኪና ሄዶ ጣቱን ቀስሮ ይሄድ። ማንነቱ እንዳይታወቅ ከፈለገ ድሮም ከመጋረጃ በኋላ ነው አበሻ ምስክር የሚወጣው። ልክስኪስ አሁንስ ተመለሳላችሁ? የይቶ ሐቅ የሚወጣላችሁ እንዲወጣ የሚፈልጋችሁ ሰዎች ተመለሰላችሁ? ቃይ ግን የምለው ጀማል ልጅቷ ታይታለች እያሉ እየተናገሩ አይደል እንዴ? ለምንድን ነው ያኔ የታየችበትን አካባቢ ምናምን የማይሰጡት? ሂጅ አስወጣለሁ አለ። እሺ አሁን ይሄ ልጅ አሁን እኛ ሐቁን አንከድም። እንግዲህ አስወጣለሁ ካለ ያስወጣል። ማስረጃ ይስጡት። ልጁ ይምጣና ከመኪና አድርጌው አብረን ሄድና ያሳየኝ አለ። ደግሞ ስንሄድ ልጆችንና ሚስቴን አስይዛለሁ በሱ ምትክ አለ። እሺ ምንድነው? እኔ አሁን ግልጽ ነው መሐመድ ሹርቢ ያነጋገር። ስለዚህ የአማራ ልጆች እኮ የቀረ ነገር የለም እነሱ በቃ ማረጃውን መረጃ ያላቸው ሰዎች ይሄ ልጅ እንደዚህ ብሎ እየተናገረ ያለው ዛሬ ብቻ አይደለም። በነገራችን ላይ ይሄ መረጃ ከወጣ ጀምሮ እውነት ያልገባቸው ነገር አለ። እነሱ የሚፈልጉት ከብሔርና ከሰፈር መውጣት አልፈለጉም። ልጅቷ ብትፈልግ የፋኖ አዛዥ ትሁን ብትፈልግ ኢንሻአላህ እስራኤል ትሁን ሴት ናት። አንደኛ ሚስት የሰው ሚስት ናት። ሁለተኛ ልጅ አላት። ሶስተኛ እናትና አባቷ እየደወሉ መተኛ እያሳጡን ነው። ወላሂ ጨፋሮ ቢት ሰው ጋር ሄደው የኛው የሆኑ ዘመዶች ጋር ሄደው ከዛ በራሳ ካርድ እየጨረስን ነው። ለነሱና ሜዲያ ላይ ያለው ህዝብ መልስ ከመስጠት በውስጥ ለነሱ መልስ የለኝም። እኔ ቦታው ከኔ ሩቅ ነው አይደለም። ውስጥ ከሆነ በጉልበት መሄድ እንችላለን። እዛው ማንቀሳቀሰው ሰው አለ። ግን ደግሞ ሰው ላይ ሰውን ጥላቻና በጥላቻ መስበክ አይደለም። ልጅቷ ካለች እዛ ቦታ የሚጠቁመኝ ሰው ይምጣ። የመንግስት ኃይል እኔ ልካለሁ። 10 መኪናም 20 መኪናም ልጅቷ ተጠቁማለች። ሰውየውም ሂዶ ፈርሟል። እንደጠፋችም ይታወቃል። እሱ ሰውየው ራሱ በመንግስት ቁጥጥር ስር ነው። የዚህ የሥራ ደንብ ሽማግሌዎች አሉ። እነሱ በቃ መረጃ ከተገኘብህ እንትን ትላለህ ቁጭ በል ብለውታል። ስለዛ ማውራት አልፈልግም። እኔ ምድር ላይ ያለ ነገር ነው። ኦንላይን ላይ ደግሞ መሆን ያለበት በአይኔ በብረቱ አይቻለው የሚለው ሰው ለኔ ለልጅቷ መስዋዕት መስጠት ከፈለገ ከፈራ ማንነቱ እንዳይታወቅ ከፈራ አባያ ይልበስ እንደ ሴቶቹ። እኔ ልብ አልገዛለት። ግን መንግስት መኪና ላይ ቆሞ ቦታውን ብቻ ከሩቄው ከ1 ኪሎ ሜትር ይታያል። ያ ቦታ ሜዳ ነው። ጉባ ላይ ወጥተሽ እዛ ሸራ ነው ያለችው ብለሽ ዝም ብሎ መረጃ አለኝ ብሎ እንዳሸውደኝ ማለት ነው። እሱም እዛው ይቀመጣል መንግስት። ልጅቷ ይመልሱታል ወደ ኋላ ሩካብ የሚቀመጥበት ቦታው። ልጅቷ ብትፈልግ ትኑር አትኑር እሱ የጠቆመበት ቦታ በማብራት ሲገረፉ ይወጣል ማለት ነው። እውነታው ወዴት እንደሄደች ወዴት እንዳለች እስካሁን በአይኔ በብረቱ አይቻለው ሚል የለም። ያያት ሰው አለ። ልጅቷ አለች፣ ወላሂ ልጅቷ አለች ይላሉ። እግዚአብሔርን ልጅቷ አለች ማለት አሁን አጠገቡ ያለ መረጃ አለ። እንደዚህ ነው። በተለይ ያበሻ ውሸት ዋ ስትቀዳ አይተናታል። ቀይ ልብስ ለብሳ ቁማ ይሄው ልጅቷ ያቺ ናት እዩ የሚሉት ይሄ ሁላ እዛ ራጉ አይደለም።
ያልጋር መንገድ ነው የኛም መስመር ነው መሰወር ያዙት። ምንድነው ፖለቲካ በጠፋ ሰው መስራት? እኛ የምንፈልገው ወይ ሙታለች ማለት ነው ለቤተሰብ እርማቸውን እንዲያወጡ ወይ ካለች ደግሞ 100 ሰው መስዋዕቱን እንከፍላል። ከዛ ካሸሿትና እሷ ካልተገኘች በግር መግባት አለብን ሰውኛ ማለት ነው። ግን ያንን ስንል የብሔር ጥላቻ ያለባቸው እኛ ስላዋጠርናቸው መረጃውን አምጡ እናወጣለን ስላል የአማራውን ልጅ ወስዳችሁ የከሚሴ ጋላ ስለሆነ ነው ለዛ ነው ጨካኝ ተባለ። መልስ ምት እየተሰጠን ነው። ለዚህ መልስ ለመስጠት ደግሞ እኛ የልጅቷ እውነት እስከማይወጣ መናገር አንችልም። ለምን ጥሩ አንደበት ካለሽ ማሰብ ነው። እኛ መጥፎ ቃላት ተተናገርን ወጣቱና ህፃናቶቹ ብዙ መልስ ምት ይሰጣሉ። መልስ ምት ስንሰጣት ነገሩ ወደ ብሔርተኝነት ፖለቲካ ይሄዳል እንጂ የልጅቷን እውነት በህብረት መፈለግ አንችልም። ሰውኛ ስናወራ እንደ ሰው እናወራ። ብሔርተኛ ከፈለክ ብሔሬን መስዋዕት እሰጣለሁ እሞታለሁ ከናቴ ከአባቴ በላይ ብሔሬን ነው የምወደው። ለምን እነሱ ከዚህ ብሔር ስለመነጩ ነው። ብሔሩ ባይኖር እኔ የለውም። ብሔርን ስትጠላ እኔ እቺ ልጅ አንድ የምጠይቃችሁ አንድ እውነት የምጠይቃችሁ ማለት ነው ዛሬ ሌላ ብሔር ብትሆን አንድ የአማራ ህዝብ መጥቶ የሚናገር የለም። እናውቃለን። የታባቷ እቺ ጋላ ነበር እኛ አያገባንም። የእናንተን ደካማ ጎን እናውቀዋለን። ደካማነታችሁን እናውቃለን። ከሰፈር አልወጣችሁም። ብሔር ብቻ አይደለም የምትጠሉት። ወሎዬ፣ ጎጃሜ፣ ጎንደሬ፣ ሸዋዬ፣ ወረባቦ፣ ጅኒ እያለ የሚረጋገጥ ህዝብ ነው። የለም ወፍ የለም ምድር ላይ የላችሁ። ስጡኝ መረጃ። ከዛ በኋላ የኔን ፎቶ እየዘቀዘቅ ይሄ ሴት የሴት ልጅ ብለህ ስደበኝ። ቀሮን ወደ ላይ ሳብ የላችሁ። እናንተ ስትሰክራላችሁ፣ ጥንስስ ትጠጣላችሁ። በበረሃም ጥንስስ ነው የምትጠጡ። እዚህ ላይ የመጣችሁ በውስጥ እየተመካከራችሁ የደሃ እናትና የደሃ አባት ትኑር ሙታ አገኛት ይሆን እያሉ ምግብ አይበላቸው። ምድረ ሸርሙጣ። ማንኛውም ሃይማኖት ውሸትን አይፈቅድም። ማንኛውም ሃይማኖት የሚጨቆንን ሰው አይፈቅድም። የሥራ ደንብ ውስጥ ብር ደላላው ላይ ኑሮበት እሷን የላካት ሰው ላይ ብር ካለ አዋተን እንከፍላለን። ማንኛውም የሰው ሚስት መውሰድ የሚችል የለም። ግን እኔ በአይኔ በብረቱ አይቻለሁ የሚለኝ ሰው ይምጣ፣ ወንድሜ ነው። ራጎ ማለት ሽጉጥ አትይዝም ከተማ ውስጥ ሸራ ውስጥ ከደበክ እንጂ ከሩቅ ቤቱን አሳይቶ በመንግስት ይመለስ። የነዛም እዛ የሚቀመጡ ሰዎች የነሱ መንዱብና ተያዥ መንግስት እጅ ስላለ የከለ ያንን ስልክ ቀምቶ እሱ ራሱ ተጭኖ ቦታውን ያሳያል። እውነታው ይሄ ነው። ከእውነት የራቀና የፖለቲካ እናታቸውንና የገጠር ልጅን ሽንትና አባቷና እናቷ መቼ እንደተባዱ መቼ እንደተረገዘ መቼ እንደተወለደ የት እንዳደገ አባቱ እንደጣለው አባቱ ሙቷል እንዳለው እንዳላለው አክስቱ እንዳሳደገችው ዲኤንኤን ከሚመረመር 40,000 አበሻ የተቀመጠበት ሸራ ውስጥ ሰፈራ እዛ ውስጥ የተቀመጠን ሰው ማውጣት ያልቻን ህዝብ